ሰው እኮ ከጎን ይወጥ ሳባ ልጆች አያምኑም። ባቄላ የባቄላ ቆሎ ሲቆላ ነው የሰሙ አያምኑም ማለት ወንድሜ ግን ዋሽንግተን ንገር የቦታ ስም ነው አይደል? በአጭር ብሬን ሽቀላ የደንበጫ አረቄ ስጠጣ ያለኩ ነኝ። ተተኩሶ ወዲያው ትኩሱን ማለት ነው ሸቅ አርጎ ሲያወጣው በእጅ ትቀልበውና አረቄ አርገህ በሱ የምትጠጣ ልጅ ነኝ እኮ። ቀልድ መስሎት እኮ አሁን ሰው ይህን ይመስላል። እኔ አካባቢ ያደኩበት ጠመንጃ የሚሸጥበት የኛ ከተማ ያደኩበት ስማ ዋሴ ጠመንጃ እኛ ግቢ ነበር የሚሸጡ። ትንሽ ሆኜ ይፈተን ነበር ጥይት። ለምሳሌ ወያኔ ገብቶማ ተው ቦምብ ሁሉ ይፈተናሉ። አሁን ቦምብ ትፈትናለህ? ኢትዮጵያ ህዝብ አማራየው ቦምብ ይፈትናል። ምን ያደርግልሃል? ሁለተኛው ቦምብ እኮ ላይሰራ ሊሰራ ይችላል። ይፈተን እንደ ጥይት ማለት እንደ ጠመንጃ ቦምብ እኮ የሚፈትን ህዝብ ጋር ያደኩት ቦምብ ዝም ብሎ ነቅሎ ይፈትናል። እንዴት ይገጣጠማል? መልስ ድንገር ለምሳሌ የእስራኤል ሰብራሽ ቦምቦች አለ። ኤፍ1 ነው ምናምን የሚባል ነገር አለ። ይሄ የሚነቅል ክርችፍችፍ እሱ አረንጓዴ ነገር ነው። ይመጣል አይደለም? እሱ ቦምብ የሚባል አለ። ይመጣና ብዙ ነዋ 50-60 ይመጣል እና አንዱን ራንደምሊ አንስተው ይሞክሩታል ገበሬዎች ሽፍት ነቅለው ማለት ነው። ደው ሲላ ይህ ሞከር ተብሎ ምናምን አንተ እኮ እዚያ ቦምብ እኮ የወጣት በጥርስ እኮ ነቅሎ እንደዚህ ነው የሚሆነው። ኧረ አለቀ አለቀ ተሊባ አለቀ ትተኛለች። 360 ክላሽ ግን በጣም ብዙ ነበር እኮ አይደል እንዴ? ክላሽ ስማ ያኔ ለምሳሌ አጭር ምንሽር የመትረጌስ ጥይት ስለሆነ ምንድን ነው ኤኬ ምናምን ጥይት ስለሆነ ትልቅ ነው። አንድ ተኩሶ ሲያስፈነጥር ወይ በእጅት ይዟል ወይ ከታች ከኋላው ነው እና በሱ ሮጦ ሂደህ አረቄን ጨምረህ ትጠጣበታለህ። ለምን መሰለህ? ወንድ ያደርጋል። ባሩዱ ማለት ጥይቱን ይዘህ አረቄ ውስጥ ጨምረህ ነው። ባሩዱ ጋር ራሱ እንትን ነው ለጀግንነት ይሆን የተተኮሰውን ማለት ነው። የተተኮሰውን በፍጥነት ወጣይ በች አሁን ጋይስ የኛ አካባቢ ልጆች አሁን ዋሴ እናያምን አያምኑም። የአዲስ አበባ ልጆች አያምንም። የተተኮሰ እንዴት ያምናሉ? አያምኑማ። አረግስም ጨምረው ፌስታል እኮ እነዚህ ልጆች እኮ የኩቱ ፌስታል ሲፈነዱ ጎማ ሲፈነዳ የሚሮጡ ልጆች ናቸው እኮ። እኛ እኮ መትረጌት የተተኮሰ እኮ ቲኳንዶ ሰርተን እኮ የምናል ሰዎች ነው። በጥይት ላይ ጥይቱ ላይ ከላይ ዘለ ማለት ነው። አቅጣጫውን አይተህ ወደ ላይ ዘለው የምትሄድ ሰው ነው። የሰማኋቸው ታሪኮች አሉ። እንደዚህ አዲስ አበባ ላይ ጥይት ሲተኮስ ወይ ይሮጣል ወይ ድበቅ ነው። ስማ ወይ ይሮጣል ወይ ተደበቅ ነው። እኛ ሀገር የተለመደ ስማ። አዎ የእኛ ግን ማርሽ ነው እንጂ የምንገባው ውሸት። እኔ እኮ ነበር ውሸት ነው። በኋላ ማርሽ ፖሊስ ጣቢያ እንገባለን። አልሰማሁም። እኛ ግን እኝቶች ተኩስ ታያለህ አይደል? እያየነዋል ወዴት እንደሚተኩሰው ስለምናውቅ መፈናፈኛ ቀጣል በጠመንጃ ላይ ዘለን የምናልፍ ልጆች ነው። አስተዋል የአዲስ አበባ እኔ ያዱ ገነት ስለማውቁ ለማን ነው ጠመንጃ ወዱ ጠመንጃ ወዱ